ጤና ይስጥልን የምንወዳችሁ ስርዓተ ቀብራቸው እስካሁን ያልተፈጸመው የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት የአቶ አማን ፍስሐ ጽዮንን የአስከሬን አቀባበል በተመለከተ የቀብር አስፈጻሚ ኮሚቴውና ቤተሰቡ የስንብት ስነ ስርዓቱን በተመለከተ ዝርዝር መረጃዎችን አድርሰውናል። ታደምጡታላችሁ። ከዚህም ጋር ተያይዞ ያልተነገረውን የአቶ አማንና የወይዘሮ ማክዳን የሚያስቀና የፍቅርና የትዳር ሕይወትን የተመለከቱ መረጃዎችንም ይዘንላችኋል። የተሰጡ ምስክርነቶችንና ቀጣይ የኢቢኤስ ቴሌቪዥን ዕጣ ፈንታስ ወዴት ያመራል የሚሉ መሰናዶዎችንም አካተን ወደ እናንተ ወደምንወዳችሁ አድማጮቻችን ልናደርስ በዚህ ቪዲዮ ተገናኝተናል። ጋዜጠኛ መቅደስ ደበሳይ አቶ አማንና ባለቤታቸውን ተመልክቶ የእውነተኛ ቃል ኪዳን ምስክሮች ያለችበትን የፍቅር መግለጫዋንም ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉን ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። የአቶ አማን ህልፈተ ህይወታቸው ከተሰማ 6 ቀናት ቢቆጠሩም ግን እስካሁን የቀብር ስነ ስርዓታቸው እንዳልተፈጸመ ይታወቃል። ምክንያቱም አቶ አማን ሕክምናቸውን ሲከታተሉ የነበሩት በሀገር አሜሪካን ነበርና ከዛም አልፎ ቤተሰቦቻቸውን በሀገር አሜሪካን መኖራቸውን ተከትሎ ላለፉት 6 ቀናት የተለያዩ የመታሰቢያ ፕሮግራሞች ሲደረግላቸው ቆይቷል። በመጨረሻም እንግዲህ ተጠባቂው የቀብር ስነ ስርዓቱ መረጃ በቀብር አስፈጻሚ ኮሚቴዎቹ በኩል ይፋ ተደርጓል። የቀብር ስነ ስርዓቱ በአዲስ አበባ በዕለተ ሐሙስ እንደሚፈጸም ተረጋግጧል። ቦታውን በተመለከተ ዝርዝር መረጃዎችም ወጥተዋል። ብዙዎቹ እንደጠበቁት ግን በቅድስት ስላሴ ካቴድራል እንዳልሆነም ተነግሯል። ምክንያቱም አቶ አማን የወንጌል አማኝ አሊያም የፕሮቴስታንት እምነት ተከታይ መሆናቸውን ተከትሎ የካቲት 12 በዕለተ ሐሙስ ማለት ነው የቀብር ስነ ስርዓታቸው 9 ሰዓት ላይ በጴጥሮስ ወጳውሎስ መካነ መቃብር የግብአተ መሬታቸው ስነ ስርዓት እንደሚፈጸም ተረጋግጧል። በእርግጥ የሽኝት ፕሮግራሙ የሚጀምረው ከጠዋቱ 3 ሰዓት ላይ ነው ተብሏል። 3 ሰዓት ላይ አስከሬኑ ከመኖሪያ ቤታቸው ተነስቶ እስከ 5 ሰዓት አስከሬኑ ከመኖሪያ ቤታቸው ተነስቶ አድዋ ሙዚየም ይደርሳል። ከቀኑ 8 ሰዓት ላይ ደግሞ ወደ መጨረሻ ማረፊያቸው ማለትም ወደ ጴጥሮስ ወጳውሎስ መካነ መቃብር ጉዞውን ይጀምራል። ልክ 9 ሰዓት ላይ ወዳጅ ዘመድ፣ ቤተሰብ፣ የሥራ ባልደረቦቻቸው ሁሉ በተገኙበት ግብአተ መሬታቸው ይፈጸማል ተብሏል። 26 ዓመታትን እንደተፋቀሩ ይለናል ናትናኤል መኮንን። የኢቢኤስ ቴሌቪዥን መስራቹ የአቶ አማን ፍስሐ ጽዮን ሞት ያላስደነገጠው ሰው የለም። ከስራ ባልደረቦቹ ጀምሮ እስከ ትልልቅ ባለስልጣናት ጠቅላይ ሚኒስትር አብይን ጨምሮ ስለ አቶ አማን ፍጹም ደግነት፣ ሀገር ወዳድነት፣ ቅንነትና ርቆ ሐሳቢነት መስክረዋል። በጎ ያደረገላቸው ሰዎች ቸርነቱን በእንባ ታጅበው ገልጸዋል። ሰው በዚህ ልክ በህዝብም በመንግስትም ሲመሰከርለት እንደማየት የሚያኮራ ነገር የለም። ከኢቢኤስ ቴሌቪዥን በተለያዩ ምክንያት የለቀቁ የቀድሞ ሰራተኞች ሳይቀር የቀድሞ አለቃቸውን ደግነት፣ አስተዋይነትና ብሩህ አእምሮ በስፋት መስክረዋል። አቶ አማን ከቢዝነስ ባለቤትነት ባለፈ ለትውልድ አርአያ የሚሆን ትልቅ ልብ የታደለ ሰው እንደነበር ለሁሉ የተገለጠ ነበረ። ወደሚወደው ጌታውም እልፍ የበጎነት ስንቅ ይዞ ሂዷል ይለናል። አቶ አማን በህይወት በነበረበት ጊዜ በተደጋጋሚ ይናገር እንደነበረው ባለቤቱ ወይዘሮ ማክዳ አሰፋም ከልብ ልትመሰገን ይገባታል። እና ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። ወይዘሮ ማክዳ የጥንካሬና የመልካምነት ሚስት ምሳሌ ነች። አቶ አማንና ወይዘሮ ማክዳ የ26 ዓመታት የትዳር አጋሮች፣ የ3 ልጆች ወላጆችና የሥራ ባልደረባ ከመሆን ባለፈ ለሚመለከታቸው ሁሉ የሚያስቀኑ የልብ ጓደኛሞች ጭምር እንደነበሩ ሁሉም ይመሰክራል። የሁለቱ ትዳር ለብዙዎች ተምሳሌት መሆን የቻለ በፈተናዎች ውስጥ አልፎ ከሩብ ምዕተ ዓመት በላይ እንደተፋቀሩና እንደተከባበሩ መዝለቅ እንደሚቻል ለሚያውቃቸው ሁሉ ምልክት ሆኖ እንደ ሰንደቅ የተውለበለበ የተባረከ ትዳር ነበረ። ወይዘሮ ማክዳ ላለፉት ዓመታት አቶ አማን ለሕክምና በሄደባቸው ሀገራት ሁሉ ከጎኑ ሳትለይ እየተንከባከበችና እያስታመመች ጎን ለጎን ደግሞ የመሰረቷቸውን ድርጅቶች በአግባቡ እያስተዳደረችና የልጆችና ቤተሰባዊ ኃላፊነቷን በአግባቡ እየተወጣች አቶ አማን ወደ ፈጣሪው እስከሚሰበሰብባት ቀን ድረስ በፍቅርና በጽናት የባለቤቷን ልብ ማሳረፍ የቻለች ድንቅ አጋሮ ሆና ዘልቃለች። እንዲህ አይነቱን እስከ መቃብር ድረስ የሚጸና ፍቅርና አጋርነት ለማግኘት ብዙዎች አልታደሉም። በአቶ አማን ህልፈት ሁሉም ሰው መሪር ሐዘን ቢሰማውም የ26 ዓመት ታማኝ የትዳር አጋሩና የሚወዱት ልጆቹን ያህል የሚጎዳ ሰው አይኖርምና ለመላ ቤተሰቡ ልባዊ መጽናናትን እመኛለሁ ይላል።
አቶ አማን የጀመረው ራዕይ በተተኪ ልጆቹና በክብርት ባለቤቱ እንዲሁም በትጉህ የሥራ አጋሮቹ እንደሚቀጥል ጽኑ እምነት አለኝ ይላል ናትናኤል መኮንን። እግዚአብሔር ያዘኑትን ሁሉ ያጽናና። ወዲህ ደግሞ መቼም ደግ ሰው አይበረክትም የምትለዋ የቀድሞ የኢቢኤስ ቴሌቪዥን አቅራቢዋ መቅደስ ደበሳይ ስለ ቀድሞ አለቃዋና ስለ ባለቤቱ ወይዘሮ ማክዳ ፍቅር የማይደበዝዝ የእውነት ቃል ኪዳን ብላ በገለጠችበት የስንብት ደብዳቤዋ ላይ ስትናገር ብቸኛ ጓደኛዋ የሆንካት ሚስትህ፣ ወንድሟም መከታዋም የሆንክላት የሥራ አጋሯ፣ አለቃዋ ደግሞ ታዛዥ አገልጋይዋ፣ የማትለያት ስትወጡ ስትገቡ አንድ ላይ በከፍታና በፈተና ጊዜያት ሁሉ የማይደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ ትላለች መቅደስ ደበሳይ። አክላም ሐዘኑን ስታስብ ውልብ ያለቻትን ከማንም በላይ ጉድለቱ የሚሰማትን የልጆቿን አባት የሥራ ባልደረባዋ አለቃዋና ታማኝ ባለቤቷን የተነጠቀችውን ወይዘሮ ማክዳን በማሰብ እንባሽን ምን ያደርቀው ይሆን ስትል ጠይቃት፣ እግዚአብሔር መንፈስ ቅዱስ ሲያጽናናሽ በብዙ የምትሳሱላቸውን ልጆቻችሁን ፈጣሪ ያጽናና ስትል ከዜና ክፍል ዘጋቢነት ተነስታ ዕውቅ የመዝናኛ ጋዜጠኛ ያደረጓትን በቀድሞ አለቃዋ ሞት ለቀድሞ የሥራዋ የጀርባ አጥንት ለነበረችው ለወይዘሮ ማክዳ የማጽናኛ መልእክቷን በኢንስታግራም ገጿ በኩል አጋርታለች። በኢቢኤስ ቴሌቪዥን መስኮት ለረጅም ዓመታት የምትታወቀው ሄለን መስፍን ስለ አቶ አማን ያሳረፈችው መልእክትም ሌላኛውን የአቶ አማንን ማንነት የገለጠና ለማያውቁት ሰዎች ሁሉ ሐዘናቸውን ያበረታ ጉዳይ ሆኗል። ሄለን ሐዘኗን ስታጋራ ልባችን ተሰበረ ብላ ትጀምራለች። የምንወደውን አማንን አጣን፣ ልባችን ተሰበረ። ለኔ የ25 ዓመት ወዳጄ፣ ለባለቤቴ ታናሽ ወንድም ብቻም ሳይሆን ለልጆቼ አጎት የሆነው የህይወቴን አቅጣጫ ካስቀየሩኝ ሰዎች አንዱ የሆነውን አማንን አጣነው ትላለች። የሚደነቅ ስብዕና፣ ሩህሩህና ተራማጅ ልብ ያለው ከሁሉ የላቀ ደግሞ ቀልደኛ የነበረውን አማንን አጣነው ትለናለች ሄለን መስፍን። አቶ አማን የሚታወቀው በጠንካራ የሥራና የሚዲያ መሪነቱ እንጂ ቀልድ አዋቂና ንጹህ ልቡን እንዲህ አብረውት የኖሩ እንደነ ሄለን ያሉ ሰዎች ባይነግሩን ምናልባትም አቶ አማን የኢቢኤስ ቴሌቪዥን ሥራ አስኪያጅ በሚል ስያሜ ብቻ ስማቸው ይነሳ ነበረ። ሄለን መስፍን መልእክቷን አልጨረሰችም። እኔ የሚዲያ ሰው አልነበርኩም፣ ጋዜጠኛም አልነበርኩም፣ ራሴን በቴሌቪዥን ስለማየት አላስብም ነበር ትላለች። አማን ግን በውስጤ የሆነ ነገር አይቶ ገፋኝ፣ አበረታኝ፣ አመነኝና ሄለን ሾው በኢቢኤስ እንዲሰራ በር ከፈተልኝ የምትለው ሄለን መስፍን በቀሪው ዘመኗ ሁሉ የአማንን ውለታ በልቧ እንደምታኖር አትታለችም። አቶ አማን ደፋር ነበረ፣ ሕይወቱን ሳያባክን በሚገባ ይኖረ ሩህሩህና ጥልቅ ሰው እንደነበር የምታስታውሰው ሄለን አማን ለኛ ቤተሰብ ነበረ፣ ፍቅርና ሳቅ ሁሌም ከሱ አልጠፉም ነበረ። እግዚአብሔር ማኪንና ቆንጆ ልጆቹን ወንድሞቹንና እህቶቹን እንዲሁም የቅርብ ቤተሰቡን ጓደኞቹን የኢቢኤስን ቤተሰብና ለሚወዱት ሁሉ መጽናናትን ይስጣቸው ትላለች። ልባችን ተሰብሯል፣ እምነታችን ግን ያዘናል። አማንዬ አሁን በሰላምና በብርሃን አርፎ ከጌታ ጋር እንደሆነ እናምናለን ትላለች ሄለን መስፍን። አማንዬ በእኔ ስላመንክ አመሰግናለሁ፣ በብዙዎች ስላመንክ እናመሰግናለን። ውርስህ በኢቢኤስ ላይ እንደ ተቋም ብቻ ሳይሆን በደረስክላቸው ሰዎች ሕይወት ውስጥም ይኖራል ስትል አለቃዋ ጓደኛዋና እንደ ቤተሰብ የሆነላትን አቶ አማንን የሄለን ሾው አቅራቢዋ ሄለን መስፍን በዚህ መልኩ አለኝ የምትለውን ፍቅርና መልካም ምኞት አጋርታናለች። ታዲያ አቶ አማን ለኢቢኤስ ቴሌቪዥን አከርካሪ መሆናቸውን ተከትሎ ህልፈታቸው ሲሰማ ቀጣይ የኢቢኤስ ቴሌቪዥን ዕጣ ፈንታ ወዴት ነው ሲሉ ብዙዎች ስጋት ያዘለ ጥያቄያቸውን ሲሰነዝሩ ተስተውለዋል። ለዚህም ምላሹ የአቶ አማን ስልጡኖችና በይበልጥም የአቶ አማን ባለቤት ወይዘሮ ማክዳ ኢቢኤስን በነበረበት ከፍታ ልክ ማስቀጠል እንደሚችሉ ከዚህ በፊት የኢቢኤስ ቴሌቪዥን ሰራተኞች የነበሩ የቤቱን አሰራርና ጥንካሬ የተመለከቱ ሁሉ ምስክሮች ሆነዋል። ሌላው ቀርቶ በዚህ ኢቢኤስ ሁለቱንም የቤቱን ምሰሶች ባጣበት በዚህ የያዘን ወቅት እንኳን ያለምንም መንገራገጭ መቀጠሉ ሌላኛው የቻናሉን አስተማማኝ አደረጃጀት የሚያሳይ ነው ተብሏል። ወይዘሮ ማክዳ ለኢቢኤስ ቴሌቪዥን ዋና ስራ አስኪያጁ ባለቤት ብቻ ሳይሆኑ የእያንዳንዱ ፕሮግራሞች አሳሽ ጠንሳሽ ተቆጭና ሞጋሽ እንደሆኑ እሞን ሆኗል። ታዲያማ ምንም እንኳን የቤቱ ዋርካ በሞት ጥላ ከቤቱ ቢርቅም
ባለቤቱ ግን ከዳር ቁማ ተመልካች ሳትሆን ሙሉ ጊዜ ትኩረትና እውቀቷን ብልሃትና ሴትነቷን ሙሉ ኢቢኤስ ላይ በመዋሏ አሁን ያለው ኢቢኤስ እንዲሆን የማይተካ ሚና እንደተጫወቱ ምስክሮቻቸው የሥራ ባልደረቦቻቸው ናቸው። የሆነው ሆነና ቀጣዩ የኢቢኤስ ዕጣ ፈንታ ሙሉ በሙሉ በወይዘሮ ማክዳ እጅ እንደሚወድቅ ይጠበቃል። እኛም ለኢቢኤስ ቴሌቪዥን ሰራተኞችና አመራሮች ሁሉ ሰናይ የሥራ ዘመንን እየተመኘን ለአቶ አማን ባለቤት ወይዘሮ ማክዳ መጽናናትን ከጠንካራ ሰራተኝነት ጋር በልባዊ ምኞት እየደረስን የአቶ አማንን ነፍስ ከደጋጎቹ ጋር ያሳርፍልን እያልን የዛሬውን ጥንቅራችንን በዚሁ ቋጨን። የምንወዳችሁ የቻናላችን ተከታዮች ፕሮግራማችን እስከ ማብቂያው ስለታደማችሁ ሞቅ ያለ ምስጋና እንጀባ እያልኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።